ሰላም ቫይበር ሰላም ትሬደርስ ዲስ ኢዝ ዴይሊ ፈንዳሜንታል አናሊሲስ ለጃንዋሪ 30 የወር መጨረሻ ሆነ። ያው ትሬደሮች ደሞዝ መቀበያ ቀናችን ብቻ ዛሬ ብዙ ነገር ተፈጥሯል። ትራምፕ የጀሮም ፓውልን የሚተካው ሰው መርጧል። ሲልቨር $100 በታች ኦልሞስት ገብቷል። ጎልድ ከ4700 ድረስ በተለይ ወደታች ወርዷል። ላይክ ሞስት ኦፍ ዘ ማርኬትስ ዌር ዳውን እና ስለነሱ ኤክስፕሌን አደርጋለሁ። ሜክ ሹር ቱ ላይክ፣ ሰብስክራይብ፣ ሼር። ሊንክ ዲስክሪፕሽን፣ ሊንክ ባዮ ያሉት ነገሮችን ቼክ አድርጉ። ሰፖርት ሚ ኢፍ ዩ ካን ዊዝ ዶዝ ቲንግስ። ያ ሶ ሌት ሚ ፎከስ። ቅድሚያ ያው አዝ ትራዲሽን ኢኮኖሚክ ዳታዎችን በማየት እንጀምራለን ዛሬ። ዛሬ አክቹዋሊ ካረንሲ ሪፖርት እችኛዋን አላየውም፣ ቴሌግራም ላይ ያሳውቃቸዋለሁ። ኦኬ ሶሪ፣ እዚህ ላይ አዲስ ኢንትረስቲንግ ነገር ካለ ቴሌግራም ላይ ያሳውቃል። ብቻ ዛሬ ቀኑ የጀመረው በቶኪዮ ኦር ላይክ ኮር ሲፒአይ ነበር፣ የጃፓኒስ ማለት ነው። እና ማርኬቱ ያንን በጣም ይፈልጋል። ምክንያቱም ታውቃላችሁ የጃፓኒስ ኢንተረስት ሬት ኢንተርቬንሽን እንዳለ ምናምን። እናም ባንክ ኦፍ ጃፓን ኢንተረስት ሬት ሃይክ ማድረግ ጀምራለው ስትሮንግ ፈንዳሜንታል ዳታ ካገኘው ብሎ ነበር። እና ሲፒአዩ ስትሮንግ ቢሆን ኖሮ 2.2 ተጠብቆ ኦልሞስት 2% ነው የመጣው። በጣም ቀንሷል። ሲፒአይ ስለቀነሰ ኢንፍሌሽን ቀንሷል። ኢንፍሌሽን ስለቀነሰ ያው ኢንተረስት ሬት ሃይክ ማድረግ አስቸኳይ አይደለም። ገባቸው? አስቸኳይ ስላልሆነ ስኖት ፕሮብለማቲክ። ለዛ ጃፓኒስን ዛሬ መጠንከር ይችል ነበረ፣ ግን ትንሽ ተዳክሟል። እና አንኤምፕሎይመንት ሬት አዲስ ነገር አላመጣ አሳይድ። ለዛ ነው ዛሬ ዩሮፕ እና ፓውንድ ሬላቲቭሊ ስትሮንግ ዳታ ነው የመጡት። ሬላቲቭሊ እዚህ ጋር ስክሮል አድርጋችሁ ብታዩ ሬላቲቭሊ ስትሮንግ ዳታ ነው የመጡት፣ ፓውንድ ማለት ነው። እና ሌትስ ፎከስ ኦን ዛሬ ወዝ የዶላር ቀን። እዚህ ጋር በቃ አሁን ሌትስ ፎከስ ሂር። ዛሬ የዶላር ቀን ነበር። ለምን መሰላችሁ? ዴር አር ቱ ሜን ሪዝንስ። መጀመሪያው ሪዝን ቴሌግራም ላይ ገና ጠዋት ስነሳ ያሳወቅኳችሁ ነበረ። ላይክ 1 ሰዓት አካባቢ የመጀመሪያ የኬቪን ራሽ የመመረጥ ፕሮባቢሊቲ ኦልሞስት 90% ደርሶ ነበር። ላይክ ፎር ሹር ነበር ኬቪን ራሽ እንደሚመረጥ ማለት ነው። እና ማን ነው ይሄ ሰውዬ ካላችሁት ይሄ ነው። ዛሬ ዶላር የጠነከረበት ምክንያት በዚህ ሰውዬ ምክንያት ነው። አላው ሚ ቱ ኤክስፕሌን። ይሄ የጀሮም ፓወል ተተኪ ነው። ጀሮም ፓወልን አይደል የምናውቀው ከሜይ አካባቢ ከኦልሞስት ከ12 ሳምንት በኋላ ጀሮም ፓወል ኦፊሻሊ ሪዛይን ያደርጋል እና የእሱን ቦታ የሚከተለው ዲስ ነው፣ ዲስ ያንግ ሃንሰም ዱድ። እና ስለሱ ትንሽ ኦቨርቪው ልስጣችሁ። በ2008 በባይደን አልኩኝ፣ በጆርጅ ቡሽ ነው መሰለኝ የተመረጠው። አረ ቢል ክሊንተን ነው፣ ጆርጅ ቡሽ ነው። ቢል ክሊንተን በቡሽ ተመርጧል፣ ጆርጅ ቡሽ። እና በፋይናንሻል ክራይሲስ ላይ ኤክስፒሪየንስ ያለው ነው። ፌድ ገቨርነር ነበር። ይህ ማለት ከ12ቱ ቮቲንግ ሜምበር አንዱ ነው። ታውቃላችሁ ኢንተረስት ሬት አናውንስ ሲደረግ 12 ሜምበሮች አሉ። 12 ሜምበሮች ቮት በማድረግ ነው ኢንተረስት ሬት ዲሳይድ የሚያደርጉት። ከ12 ሜምበሮች አንዱ ሜምበር ነበር። ከ2008 እስከ 2011 ግሪጎሪያል ካላንደር እየሰራ ነበር እና ስትሮንግ ሁኪሽ ብሊቨር ነው እና የማርኬቱ ትረስት ያለው ላይክ ሆፕ እየሰጠ የነበረው እሱ ነው። እና ትራምፕ ደግሞ ያንን መርጣል which was a wise decision. we're going to talk ለምን ትራምፕ ይህንን እንደመረጠ እናያለን። ዛሬ ዶላር የጠነከረበት ምክንያት the main reason is this ማርኬቱ strong hawkish believer or hawkish የሆነ ሴንትራል ባንክ መሪ ስለሆነ ወደፊት ኢንተረስት ሬት ዝም ብሎ አይቀንስም፣ በትራምፕ አይመራም የሚል ብሊፍ አለ። እና ማወቅ ያለባችሁ ሴንትራል ባንክ ኢንዲፔንደንት መሆን አለበት። ገባቸው? ሴንትራል ባንክ ኢንዲፔንደንት መሆን አለበት። ፖለቲካሊ ሞቲቬትድ ሴንትራል ባንክ ካለ ወይ ዝም ብሎ ፕሬዚደንቱ የፈለገውን ኢንተረስት ሬት ለፖለቲካል ዩዝ መቀነስ መጨመር ከቻለ አደጋ ይፈጠረ። ያንን ምሳሌ ልስጣችሁ። የቱርክ ላይራን ወሰዱ። ቱርክ ላይ ማለት ነው ፕራይም ሚኒስተሩ ፎርስፉሊ ሴንትራል ባንክን ተቆጣጠረ እና ዝም ብሎ ኢንተረስት ሬት መቀነስ ጀመረ። ዝም ብሎ ገንዘብ ማተብ ጀመረ፣ የቱርክ ሴንትራል ባንክ ማለት ነው። እና የቱርክ ካረንሲ
በጣም ነው ፌል ያደረገው። ቼክ ኢት የቱርክ ካረንሲ ቱርክ ላይራ ኢትስ ዳም ኢትስ ራቢሽ። ኢንፍሌሽን ከቁጥጥር ስር ውጪ ወጥቶ ነበረ ካረንሲው ስለተዳከመ። ዝም ብሎ ኢንትረስት ሬት እየቀነሱ ዝም ብሎ ገንዘብ ያተሙ ነበር። ለምን? መንግስት ይቆጣጠራል። መንግስት ለፖለቲካል ዩዝ ይጠቀማል፣ ለኢኮኖሚክ ኢምፕሊፊኬሽን ይጠቀማል፣ ለመመረጥ ሲፈልግ እና የመሳሰሉት ነገሮች ፖለቲካሊ ሞቲቬትድ ስለሚሆን መንግስት ያቺ ነገር ማርኬቱን በጣም ተጽዕኖ ታደርግ ነበረ። እናም ከሱ ሂስትሪ አለ። ያንን ሁሉን ነገር ከማስረዳችሁ ብቻ ሴንትራል ባንክ ኢንዲፔንደንት ሲሆን ኢንቨስተሮች ገንዘባቸውን ሴፍሊ ያስቀምጣሉ። ምክንያቱም ኢንተረስት ሬት ዲፔንድ የሚሆነው በኢኮኖሚክ ኢንቫይሮንመንት ስለሆነ ሰዎች ገንዘባቸውን ስለሚያስቀምጡ የዶላር ጥንካሬ የመጣው ዛሬ ይሄ ሰውዬ የመመረጡ ነው። እና ጠዋት አካባቢ ጭምጭምታ ነበር። ከሰዓት አካባቢ ነው ያሳወቀው። መቼ 7 ሰዓት 8 ሰዓት አካባቢ ነበረ ትራምፕ በትዊቱ ያሳወቀው ማለት ነው። እናም ዛሬ ፒፒአይ ተለቆ ነበር ዛሬ ማለት ነው ፕሮዲሰር እና ኢንፍሌሽን ጋይስ አለ። ሲፒአይ ማኒፕሌትድ ስለሆነ ነው በገቨርንመንት ሸትዳውን። ፒፒአይ ኢዝ ቴሊንግ ዲፍረንት ስቶሪ። እኔ በጣም ብዙ ጊዜ የነገርኳችሁ ነው። እና የቀጣዩ ሲፒአይ ሆት የሚሆን ሲፒአይ ፕሮባቢሊቲ ኢትስ ኤክስትሪምሊ ሃይ። ሶ ሌት ሚ ኤክስፕሌን። የኮር ፒፒአይ እና ፒፒአይ መንዝ ኦቨር መንዝ በጣም ጨምሯል። ይህ ማለት በፕሮዲውሰር ሳይድ ኦር እነዚህ አምራቾች ላይ ኢንፍሌሽን አለ። ኢንተረስት ሬት መቀነስ አይችልም። ምክንያቱም አምራች ኢንፍሌሽን ሲኖረው ወደ ኮንሱመር ይመጣል። ፒፒአይ እና ሲፒአይ አያቸዋ ዲፍረንስ አያቸዋ። ሲፒአይ ማለት ኮንሱመር ፕራይስ ኢንዴክስ ነው። ፒፒአይ ማለት ፕሮዲውሰር ፕራይስ ኢንዴክስ። ፕሮዲውሰር ኮንሱመር። ሶ ፕሮዲውሰር ኢንፍሌሽን ሲመጣ ኮስቱን ወደ ኮንሱመር ሼር ያደርጋል ማለት ነው። ምሳሌ ልስጣቸው። አሁን ለምሳሌ እርጥብ ልትበሉ ነው። አብዛኛው እዚህ ያው ከሰዓት አካባቢ ምናምን ወጣችሁ እርጥብ ነው አይደል የምንበላው፣ ያው ኢንጆይ ለማድረግ ምናምን ስንሄድ ለምሳሌ የድንች ዋጋ ቢጨምር የእርጥብ ዋጋችን ቀስ ብሎ ምን ይላል? ይጨምራል አይደል? የሽንኩርት ዋጋ ሲጨምር ሆቴል ላይ ምግብ ምንድን ነው ይጨምራል። ፕሮዲውሰር ላይ ዋጋ ሲጨምር ኮንሱመር ላይ ይመጣል እና ኢንፍሌሽን ጌጁን ይጨምሯል። እና ሲፒአይ በጣም ቀንሶ ነበር። ኔክስት ሲፒአይ ደግሞ ሆት ሲፒአይ ሊያደርግ ይችላል ሞስት ፕሮባብሊ። እናም ኢንተረስት ሬት ደግሞ የመቀነስ ፕሮባቢሊቲን ይቀንሳል። ምክንያቱም ኢንፍሌሽን ያለበት ኢንቫይሮንመንት ላይ ኢንተረስት ሬት መቀነስ አይችልም። ምክንያቱም ኢንፍሌሽንን ያባብሰዋል። ለዛ ይሄ ሁለተኛው ምክንያት ኬቪን ራሽ መመረጡ ብቻ ሳይሆን ሁለተኛው ምክንያት ይሄ ነበር። ስትሮንግ ፒፒአይ ዳታ ስለነበረ ዛሬ ዶላርን ብታዩት እጅግ በጣም ጠንካራ ነበር። አታዩትም? የዶላር አጠነካከር ኢቨን ኦፐኒንግ ላይ በጣም ስትሮንግ ነበር። ቺንዞን ላይክ ሶ እኔ እስከዚህ ይመለሳል ብዬ ነበረ፣ ግን መሀል ላይ የመጡት ፈንዳሜንታሎች የዶላርን ስትሪንግዝ አይታችኋል። ሶ የዛሬ የዶላር ስትሪንግዝ የመጣበት ከዚህ ነው እላችኋለሁ ማለት ነው። ሶ የዛሬ ዶላር ጥንካሬ ከየት መጣ? ኬቪን ራሽ መመረጡ አንድ፣ የፒፒአይ ፕሮዲውሰር ኢንዴክስ ሁለት፣ እና ዶላር በጣም የተዳከመ ስለነበረ አዘ ፑልባክ ሪዝን መሆን ይችላል ማለት ነው። ግን one thing you guys must understand, this is a perfect opportunity ለባንኮች። ምን ማርኬት እስቲ አሁን እስካሁን ድረስ ቫይበርስ ታቁኛላችሁ። ብዙ ማርኬት ነው አናላይዝ የምናደርገው፣ ብዙ ነገር ብያቸዋል። ዶላር የሚጠነክርበት ኦፖርቹኒቲ ሲያመጡ ባንኮች ምን አሴትን ነው አታክ የሚያደርጉት? እስቲ ይሄን ኮሜንት ሴክሽን ላይ ጻፉልኝ። አሁን ዩቲዩብም ላይ ያላችሁ ኮሜንት ሴክሽን ላይ ጻፉ። እኔ መልሱን ከመንገሬ በፊት ምን አሴት ክላስን ነው አታክ የሚያደርጉት? እስቲ አሁን ኮሜንት እየጠበኩኝ ነው። አክቹሊ ሰምባዲ ኮሜንት፣ ላይቭ ላይ ያላችሁ ኮሜንት አድርጉ። ዩሮ አይደለም ምን አሴት ላይ ነው? ማይክል በትክክል መልሷል። ጎበዞች፣ ለዚህ እኮ ነው የምወዳችሁ ጎበዞች። ሪስክ አሴት ያላችሁ ትክክል ናችሁ፣ ኮሞዲቲም ያላችሁ ትክክል ናችሁ። ግን ስፔሲፊክ ሲሆናችሁ ለምሳሌ ናቲ ጎበዝ ነው ሲልቨር ብሏል። ትክክል ናችሁ ጎበዞች። ኤክስፕሌን አድርግላችሁ። ሲልቨር ምን መሰላችሁ? ነግሬያችኋል አይደል? ፊዚካል በኢየሱስ ስም 82 ሉክ አት ዲስ ኢዝ ፒውር ማኒፕሌሽን እንደሆነ ላሳያችሁ። ማኒፕሌሽን ሲባል የሆነ ተራ ማኒፕሌሽን አይደለም። ይሄ አፍጥ እንዲህ ያፈጠጠ ነው። እሺ
እኛ ይሄ ኢንትራዴይ ዝም ብሎ አንድ ባንክ ፕራይስ ስለገዛ ብቻ ፕራይስ ቲክ ሲያደርጉ ማኒፑሌሽን እሱን እርሱት። ኦኬ we're talking about real manipulation እሺ let me explain it to you so silver ምን ተፈጠረ መሰላችሁ እየነገርኳችሁ ነው አይደል ባንኮች በጣም ሾርት ናቸው እና ፊዚካል ሲልቨር እጥረት አለ ፊዚካል የሲልቨር እጥረት አለ ለዛ ባንኮች ሾርት ያደረጉት ስለሆነ this is their perfect opportunity ገባችሁ እንደዚህ አይነት ኢንቫይሮንመንት ላይ ነው እንትን የሚያደርጉት እና I want you guys to be በጣም active እስቲ ልብ ብላችኋል ግን ይሄን ነገር I don't think most of you realize this ግን ይሄ one of the greatest move of all time እኔ በጣም like as trader በጣም ያደነኩትና በጣም የተመቸኝ ነው ለምን መሰላችሁ chronologically explain አድርጋላችሁ look at this እኔ ይሄንን ቴክኒካሊ አላስረዳችሁም fact technicals let me tell you something real ይሄ ክራሽ የመጣው ባለፈው ስቶክ ማርኬት ላይ ሪስክ አሴት ላይ ጎልድ ላይ ምናምን ትልቅ ዳምፕ አልነበረም ትልቅ ዳምፕ ነበር የሚገርም ዳምፕ ነበር ያቺ ተጠቅሞ ፕራይሱን አዳከሙት ገባቻ ወደ 100 ምናምን ገባ then overnight ትንሽ to the upside trade ተደረገ ከዛን ትራምፕ ነገ አናውንስ አደርጋለሁ አለ አርብ ዕለት so they know most likely choose የሚያደርገው ኬቪን ራሽ ነው እና ኬቪን ራሽ ከተመረጠ ማርኬቱ ስትሮንግ ዶላር እንደሚሆን ያውቃሉ so quietly sell off ተጀመረ then ኬቪን ራሽ አናውንስመንት ሲመጣ look what happened አሁን ጭራሽ ማርኬቱ ይህንን ኤክስፔክት እያደረገ ስለሆነ አርብ ደግሞ ሊኩዊዲቲ እየቀነሰ ነው ሲባል ማርኬት ፓርቲሲፐንቶች እየቀነሱ ነው ስፔሻሊ ኒውዮርክ አፍተርኑን አካባቢ ማለት ነው look what the price happened this is all star aligned እና ለባንኮች በጣም አሪፍ ነው ገባችኋ so if you are a bank እና ትልቅ ሾርት ካላችሁ you would use this opportunity obviously እና አንድ ባንክ አይደለም ይሄ የጄፒ ሞርጋን ስራ እንደሆነ እናውቃለን ይሄ የሲቲ ባንክ ስራ እንደሆነ እናውቃለን ይሄ ለማርጂናል ኮል ሩብ ጉዳይ የደረሰ አንድ ባንክ ስራ እንደሆነ እናውቃለን ይሄ ግልጽ ነው ያፈጠጠ ላይ እኔ በጣም ለስንት ሳምንት የነገርኳችሁ ነበር ባንኮች ማኒፑሌት እያደረጉት ነው አክቹዋል ሲልቨር ፕራይሱ እንደዛ አይደለም please be careful look what happened እና እንደነዚህ አይነት ኮኦርዲኔትድ ሙቮች የት ነው የሚጠነክሩት ኒውዮርክ ሴሽን look at ኒውዮርክ ሴሽን ኒውዮርክ ሴሽን እቺናቺ ኒውዮርክ ናት ትናንትናም እዚች አካባቢ የፈጠነው በኒውዮርክ ነው ይሄ የአሜሪካን ባንክ ስራ እንደሆነ የታወቀ ነው guys it's not conspiracy anymore ይሄንን ደግሞ I've been telling you ዩቲዩብ ላይ ገብታችሁ ማየት ትችላላችሁ you can go there and like ቴሌግራም ላይ ፖስትኩት ማየት ትችላላችሁ I was telling you this every single day so ለዛ ነው ዛሬ ኮሞዲቲ ሪስክ ማርኬትም እንትን ያለው በርግጥ ስቶክ ማርኬትን ማኒፑሌት ማድረግ ፈልገው አይደለም it's just a shepherd ዋና ታርጌታቸው የነበረው ሲልቨር ነው ሲልቨር እና ኮሞዲቲ ማርኬት ነው ዋና ታርጌታቸው የነበረው NGR ፎሬx ተነግሯል እኮ ያረፈደ ወሬ ነው የነገርሽው ኬቪን ራሽ ነው ቅድም እዛ ኮሜንት ላይ ሳይ ነገ ይነቅሳል ምናምን ብሎ አሁን ድጋሚ ትብላል so ያ ለዛ ነው እና ኢቭን ታውቃላችሁ ጄፒ ሞርጋን ክስ ላይ ምናምን እንዳለም ሲልቨር ማርኬትን አሌጅድሊ ማኒፑሌት በማድረግ ሲልቨር ክስ አለ ባለፈው ክስ ወደ ስንት ቢሊዮን ዶላር ነበር የከፈለው actually ረስቻለሁ ብቻ ሰርች ብታደርጉት ኢቭን ታገኛላችሁ manipulation is actually illegal yes የአብ ስራ true if you just google search away ጄፒ ሞርጋን በጣም ተቀጥቷል እና they make billions በዚህ ትሬድ they make billions
ረጣ ብር ነው ያደረጉት። አሁን ፖዚሽናቸውን ቢያንስ ባላንስ ያደርጋሉ ከዚህ በኋላ ግን ስቲል የሲልቨር ፋንዳሜንታል አልተቀየረም። ኦኬ ኢትስ ኖት ዘ ኢንድ ኦፍ ዘ ሲልቨር ፊዚካል ዲማንዱ ስቲል እጥረት አለ። ገባችኋ? ማርች አካባቢ ላይ ሊፈነዳ ነው ያለው ይሄ ማርኬት። ኢትስ ጀስት ገባችኋ? ኢትስ ጀስት እንትን ነው። ኢትስ ጀስት አ ሶስ። ዶንት ቢ ዲስካሬጅድ ባይ ዲስ። ኮልቢ ዊል ቢ ባክ። ገባችኋ? ላይክ ሎንግ ተርም ፈንዳሜንታልስ ምንም አልተቀየረም። ኢትስ ጀስት ኬቪን ራሽ መመረጡ ኢንተረስት ሬት ከት ምናልባት መርዘሙ ነው። ኢፍ ኖት በዚህ ዓመት አለመቀነሱ ነው። ግን ኮሞዲቲ ማርኬት ላይ ያለው ነገር እውነት ነው። ታቲንግ ሰፕላይ እጥረት አለ። ሲልቨር ሰፕላይ እጥረት አለ። ደግማችኋለሁ። ዲስ ኢዝ ኢቨን ለእንትኖች ዲስካውንት ፕራይስ ነው ይሄ $84 ኢንስቲትዩሽኖች ይሄ ለነ ቴስላ ምናምን ቺፕ ነው። ምክንያቱም actually buy the silver ሶ ያ ለማሳወቅ ያህል ነው። ለዛ ነው ሪስክ አሴቶች ዛሬ የወረዱት። ያው ዶላርም ሲጠነክር ሪስክ አሴቶች ይዳከማሉ። ታውቃላችሁ ዶላርና ሪስክ አሴት ይዳከማል። ሶ when people are selling their silver they are buying the dollar። ታውቃላችሁ like silver ትሬድ ሲደረግ አሁን ይሁ when commodities are traded it's against the dollar። ሶ ኮሞዲቲዎች ሲዳከሙ ገባችኋ? ሲዳከሙ ኮሞዲቲዎች ዶላር ይጣከማል። ለምን መሰላችሁ? because one inversely correlated ነው፣ ሁለት they trade against each other። ለምሳሌ ጎልድን ስታረጉ ጎልድ XAU USD ነው አይደል? ጎልድን ሴል ስታረጉ USD ባይ ያላችሁ ነው፣ USD ይጠነክራል ያላችሁ ነው። ሶ ኮሞዲቲ ማርኬት ያው ባንኮች ሊኩዴት ሲያደርጉ የዶላር ይጠናከራል። ዶላር በጣም ሲጠነከር ደግሞ ሪስክ አሴቶችም ይዳከማሉ። ሪስክ አሴቶች ምንድነው? ትሬድድ አጌንስት ዶላር አይደል? ኤስኤንፒም አጌንስት ዶላር፣ ኤቭሪቲንግ አጌንስት ዶላር። ሶ እንደዚህ ነው። it would be less than 50 basis cut። ቆይ let's not rush divine, let's not rush it's too early to be honest ለማውራት like I get it like PPIO ምናምን ስትሮንግ ነው ኬቪን መመረጡ እናም እዛ ሜምበሮች መገማቸው አይቀርም። ሞስት ላይክሊ የስ ከ50 ቤሲስ ከት በላይ በታች ነው የሚሆነው። ግን ኢትስ አርሊ ሜቢ the next 2 CPIዎች በኋላ we can decide to that move comfortably ማለት እንችላለን ማለት ነው። ሶ ለዛ ነው ጋይስ ሲልቨር ዛሬ ዳኑ የነበረው። ለዛ ነው ዶላር የጠናከረው። I explained to you everything ማለት ነው። ሜክ ሹር ቱ ሰብ ላይክ ዱ ኤቭሪቲንግ ሊንክ ኢን ባዮ ሊንክ ኢን ዲስክሪፕሽን ኤቭሪቲንግ ነገር አለ። ፒስ። አሁን እዚህ ያላችሁ ጥያቄ ልቀበል።